እናዘጋጅ ነው። የሄርሜላ መልስ አሜዚንግ የሆነ መልስ። ኤፍሬም እንዳንተ በቁሙ የሞተ ወንድ አለ ወይ? የወንድሙን ሚስት አልሳካለት ብሎት እንጂ ለማግባት አንተ እኔን ትፈልጋለህ? 4 ዝጋ። ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አርማ ተመልካቾቼ በመላው ዓለም ላይ ለምትገኙ ውድ የዜድ ሾው ቤተሰቦች ያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል። እንደ ሰማይ ከዋክብቱ እንደ ምድር አሸዋ አላለሁ። የዜድ ቻናልን ላይክ፣ ሼር፣ ሰብስክራይብ በማድረግ እንግዲህ አዳዲስ መረጃዎችን ከዜድ ሾው ይጠብቁ እላለሁኝ። እንግዲህ ሀቄ ወጥቷል ማለት ነው። ከትናንትና ወዳ ቪዲዮ ቀሌ ሰርቼ አብርሃም ቡታጅራ ነው ጋሽዬ ጋር ደውለን ነበረ ጾለት እያደረኩ ነው ብለዋል ብዬ ነበረ። ይሄው እንደምታዩት ይሄ ቪዲዮ መቼልታ ኬክ የተቆረሰለት ቪዲዮ ከ4 ቀን ምናምን በፊት ነበር። እነሱ ያው የሚለቁት ቪዲዮዎቻቸውን ዛሬ ቀረጹትን ለዛሬ 2 ቀን 3 ቀን ነው የሚለቁትና ያ ስለሆነ ነው እንጂ አብርሃም ያለው ቡታጅራ ከተማ ውስጥ ነው። አባቱ ጋር ነው ያለው፣ እናቱ ጋር ነው ያለው። ቡዜም አብራቸዋለች። ስለዚህ እነዚህ ደግሞ አስመሳዮች በማስመሰልና እንዲሁም ሩታ ጋሽዬ ጋር ደውያለሁ እኔን ነው የሚወዱት እያለች ብዙ ነገር ትረታዎችን ስትሰርት የነበረ እንዲሁም ኦዲየንሶቿን እልል ስታስብል የነበረና አሁን ደግሞ ሲያለቅሱ ያደሩት ደግሞ ይሄው በውሸት ታሪክ ነው ማለት ነው። ስለዚህ ውሸት ምንጊዜም ውሸት ነው። እውነት ደግሞ መቼም ትመነምናለች እንጂ አትበጠስም። ውሸት ግን ይበጠሳል። አስረግጬ ትነግራችሁ ኤፍሬም በፍጹም ማለት ነው አብርሃም እንዲድን የማይፈልግ ወንድም ሳይሆን ጥላት ነው። ወንድም ሳይሆን ሩታን ተዋት። ሩታ የታወቀች ናት። በዛ ላይ እልል ለትዳር ጥላት ሴት አንዴና ጨብጭብ የምትዩ ሄርሜላ ላይ ልታጨበጭብ ያችም ለራስሽ አጨብጭቢ። ለምን ብትይ ትዳርሽን በአደባባይ አልፈልግም ፍታኝ ብለሽ እንደዛ ለፍልፈሽ ስንት ነገር ሰርበሹ ከነ ፋሚሊሽ አሁን የወደቀች አህያ ይመስል ፍለጋ ሄድሽ። የፈለግሽው ማነሽ? አንቺ እንጂ አብርሃም አልፈለገሽም። አንቺ ነሽ ፈልገሽ። ሰው እንኳን ትንሽ ይስቅብኛል አትይም እንዴ? ኮሜንታተር እንዳለ ዛሬ ታሪክ ነው የሰራው። ደውለሽ አብርሽ ስትይ የለም ከተባልሽ በተደጋጋሚ አይፈልጉሽም። አንፈልግሽም ለማለት ነው። አይገባሽም እንዴ ብላታለች እንግዲህ ኮሜንታተሯ። ምክንያቱም ሰው ደውለሽለት ሄሎ ብለሽው የለም ካለ አልፈለገሽም፣ አሁንም የለም ካለ አልፈለገሽም ማለት ነው። አይፈልጉሽም። የማይክል ጃክሰን ቤተሰቦች አሁን ዴቭ ራሱ ግድ እየሆነበት በቃ ሴሊ ስላለኝ ብሎ አንቺን ለማስረዳት ይሞክራል እንጂ በፍጹም አይፈልጉሽም። በቃ ያልፈለገሽን ሰው ለምን አንቺ ራስሽን አታስከብሪም? ኦዲየንስሽን ለምን አታከብሪም? በፍጹም እንደሱ ክብር የለሽም። አንቺም ክብር የለሽም ሩታ። ትዳር መከባበርን ሰላም ከሌለው ትዳር መቼም የሰው ልጅ ስለምንወልስ ካልሆነ በቃ የራስ ጉዳይ ብለሽ መሄድ እንጂ መለማመጡ ለምን አስፈለገ? ሲጀመር አብርሃምን አንጣ። አብርሃም አይመጣም። ሄደ እኮ አብርሃም እኮ ቢፈልግሽ ኖሮ ወን እዛ የኬክ ቆረሳው ለታ ቀርቶ ነበረ። እጅሽን እኮ ነው ገፍትሮሽ ሄደው። እኔ በጣም ነው ኤፍሬም ለምን ዋርሳ ሆነ ለምን አታገባትም? ሩታን አግባት እንጂ። እኔ አለ 10 ሴት አመጣለሁኝ አንቺን አለ በፈልግሽ ኖሮ አንቺን አልፈልግሽም። ሄርሜላን እግሩ አጣቢም አደርስም። እሷም እንደው በቀኝ ጣቷ እንኳን የማትነካ እንቁ ሴት ናት ሄርሜላ ከረሜላ። ሰላም ለማለት እንኳን ነው የተጠየፈችህ። ይኸው እንግዲህ አንተ ግን ሄርሜላን ንቀትህ በቃ እኔ ነኝ እንዴ ኤፍሬም? እያየንህ እኮ ነው እያየንህ ነው ከሚዲያው እንትን ያልከው ምን ይሄንን ያልታሽቃብጣለህ? የትኛው ንግግርህ ነው? የትኛው ተናግረህ ነው ሰውን የምታሳምነው? አሁን ነው አብርሃም ጋር ጠጋ ስትል ፌመስ እና እንትን ይሆንከው እንጂ ደግሞ የንግግር ችለህ ደግሞ ሄርሜላ ከረሜላን ለመድረስ ያዙ ይልቀቁ ትላለህ እንዴ? ተው እንጂ ተው። የወንድምህ ሚስት እኮ ወንድምህ ቤት እኮ ሄደህ እኮ አልወጣም ከቤት ያልክ እኮ ወራዳ እኮ ነው። ቡዜናት እንደውም አዋረርከን ብላ እየገፈታተረ ከቤት ስታወጣ የነበረ አንተ ፈልገህ እሷ ቤት ሄድክ እንጂ ሄርሜላ ፈልጋ አልመጣችም። ይሄንን አስረግጬ እነግራለሁ። ደግሞ ሄርሜላ ለመተቸት ለመናገር ከሩታ ጋርም ገጥመህ አንተ እኮ የወደክ እኮ ነው። ወርቀሃል እኮ በቃ ሰው ወንድሙ እንዲያድግ ይሯሯጣል እንጂ አንተ ወንድምክን ለመጣል አልታመመም እያልክ ያለ ሰው ጤነኛ ነህ አለለም። እኔ የሆነ ነገር አስነክታለች እሷን እያልክ ተከትለህ ከጅራቷ ጋር እንድትቆም አድርጋለች እኮ። ይሄ ማለት ምንድነው? አንተ የወደክ ሬሳ ነህ።
እንደወደክ ሬሳ ነው ያየሁት። ለምን በል እውነት ነው ብለህ ስለማትናገር ጭራሽ አብርሃምን ቤተሰቦች ጋር ሄደው አይደል? አብርሃም ለምን ተከትለው እንደ ባንዲራ ለምን አዞርም? ለምን ተከትለው አልሄድክም? ምን አስቀረ? አየህ አንተ የማትፈለግበት ቦታ ላይ ከተገኘህ ርካሽ ነህ። ለእኛ ደግሞ አንተ አሁን ረክሰህብናል ኤፍሬም። ከወንድምህ ጎን መቆም እያለብህ ከሩታ ጋር ቆመህ ነው ያየ ነው። ስለዚህ እህት አይደለችም ሩታ። ስለዚህ የሆነ ነገር ቀምሳል ማለት ነው እዛ ቤት የምትመላለሰው። አስረግጬ ስነግርህ ባለፈውም ፍቅርን ራሱ አበባ ሰታት ነበር ተንበርክከ። አንተ ሲጀመር ወንድም የነካቸው ሴቶች ሁሉ መንካት ይሄ ባህሪህ ነው። ይሄንን ደግሞ ንገሩኝ በግልጽ ከሆነ እንነግርሃለን። እኔ ትናንትና እንደውም መግቢያውን አይቼው በዴቭ ተናድጄ ነበረ። ዴቭዬ በጣም ይቅርታ አም ሶሪ ማይ ብራዘር። እንዴ ትክክል ነው እንጂ ያረከው እንደዚህ አንቀጥቅጥልኝ እንጂ ሩታን እንደዚህ አበሳጭልኝ እንጂ ዛሬ መቼም እንቅልፍ አልተኙም አሉ። ትክክል ትናንትና ሰበረልህ ወንድ ልጅ ሰርጋለ ሲሉ ሰርጉን ሀዘን አረጉባቸው። ትናንት ሩታ መታበችናል። አይ የለም እኮ በቃ አይ ግሬስ እንግዲህ የፍቅር ፋሚሊዎች እንኳን ደስ ያላችሁ። ሀቄ ስለወጣልኝ እኔም ደስ ብሎኛል። አብርሃም ቡታጅራ ስለሆነ ጋሽዬም ሀቃቸው ወጥቶላቸዋል። የኔ አባት ምንም እንደማትዋሹ ነው የተረዳሁት። እኔ በጣም ተበሳጭቼ ነበር። እንዴት ጋሽዬ እንዴት እንትን ይሉናል ብዬ ነበረ። ስለዚህ እናመሰግናለን ጋሽዬ። ያልኩት መረጃ ሁሉ በጣም ትክክል ነው። ደግሞ ደውዬም እንደው ይቅርታ እንደው በልቤ እንደዚህ አስቤው ነበር። እንዴ ጋሽዬ እንደዚህ ያደርጋሉ ብዬ እላለሁኝ። እንዴ አስባችሁታል? የደስታ ቀን ነው። አንጨረጨሯቸው እኮ ዲቢና ሄርሜላ ከረሜላ ሩታ እንደ ኤፍሬም። አይ ሩታ ጸጉርሽ ምን እሱ የ77 የደርግ ወጣቶችን ጸጉር ነው ያረግሽው። አይ ነስነሰዋል። ችግር የለው። በሉ ላይክ፣ ሸር፣ ሰብስክራይብ ዜናችን